አይዘጋብህ። እሺ አይዘጋብኝም። እሺ እሺ ኦኬ። ምን መስላለሁ? እንዴት ነው ፊቴን ስታዩት ምን ትዝ ይላችኋል? ኩሩ ኢትዮጵያ የሚል አለ። ኦኬ ጸበል መጠመቅ አለብን። ምንም ችግር የለም፣ ደስ ይለኛል። ምን ችግር አለው? ክፋት የለውም። ጸበል መጠመቅ ምንም አጋሰስ። ኦኬ ጅብ። ኦኬ የዋህ። ኦኬ አይ ንገረኝ፣ አልቦልክም፣ ችግር የለውም። ሶል ራስን ታስመልካለህ አይደል ወይ? ዊድ አዎ አንተ በጣም ነው እሺ ሞገስ፣ ኩሩ ኢትዮጵያ ሞገስ ያለው ስም። ቴንክ ዩ ተባረካ። ኦኬ ኦኬ ትለያ። ኦኬ እሺ ፊቴን ስታዩ ምን የደቡብ አፍሪካ ማፊያ ሌባ። ኦኬ ዳድ። ኦኬ ሚላል አረብ ችግር የለም። እኔ የጸበል ተቃዋሚ አይደለሁም። እኔ ጸበል እሄዳለሁ፣ የፈለክበት ቦታ ትወስደኝ እሄዳለሁ። ችግር የለም፣ ምንም ችግር የለም። ምንድን ነው ጸበል ስጠመቅ ነው ያደግኩት የኖርኩት። እኔ እኮ ክርስትና የተጠመቅኩት እኮ ሳንቃ አኖባ ማርያም እኮ ነው የተጠመቅኩት። እኔ ታምረ ማርያም ተብዬ እኮ የስለት ልጅ እኮ ነኝ። እኔ እኮ የክርስትና አባት ምናምን እንኳን የለኝም እኮ። ለቅድስት ድንግል ማርያም ነው የተሰጠሁት። እኔ ቤተሰቦቼ የሰጡኝ። ሲጀመር እኛ ቤት ሁሉም ሰው የክርስትና አባትና ምናምን የለውም። የሌለበት ምክንያት ደግሞ ለቅድስት ድንግል ማርያም በስለት የተሰጠን ስለሆን ሁላችንም። ይሄ ምንም ውሸት አይደለም፣ እውነተኛ ነገር ነው የምነግርህ። እና የክርስትና አባት ምናምን እኛ ቤተሰብ ውስጥ ማንም የለውም። ምክንያቱም በስለት የተወለድን የቅድስት ድንግል ማርያም ተብሎ እንትን አኖባ ማርያም ታውቃለህ? ወደ ሳንቃ አይገባም። ለነገሩ አይገባም። ቤተሰቦቼ የዛ አገር ዴቭም እንደዛ ሁሉም በስለት የተወለደ ነው። አይ ቲንክ እናትና አባቴ ተጋብተው ከመውለዳቸው በፊት አይ ቲንክ ፌል ያደርግባቸው ነበረ። ከዛ አባቴ አኖባ ማርያም የምትባል ሳንቃ እዛ ከእናቴና የሰማሁትን ታሪክ ነው፣ አልነበርኩም፣ አላውቅም። እናቴና አባቴ ሄደው እናቴ በባዶ እግሯ ቆማ እዛ አኖባ ማርያም የምትባለው ቤተክርስቲያን ተስላ ከወለድኩኝ ከዚህ በኋላ ፌል ካላደረገብኝ ልጆቼን በሙሉ እዚህ አምጥቼ ነው ማስጠምቀው፣ ለአንቺ ልጆች አደርጋቸዋለሁ፣ የክርስትና አባትም አይኖራቸውም ብላ ተስላ። ከዛ ፓስተር ዴቭ ተወለደ። ፓስተር ዴቭ የተጠመቀው አኖባ ማርያም ነው። ሁሉም እኛ ቤት ያለ በሙሉ እዛ እንጠምቀው፣ ምን ችግር አለ? ይሄ ምንም አሁን ካለኝ አቋምና ከኔ ሀሳብ ጋር ባይስማማ ባይጋጭ እውነትን እውነት ነው፣ አትክድም። እውነት እኮ ነው። አንተ ታሪክ የለህምና እኔ ታሪኬን ሳወራ የምትበሳጭ ከሆነ ምን ላድርግ? አንተ ታሪክ ስለሌለ ነው። እኔ ታሪክ አለኝ። ኦኬ ፋሚሊ አለኝ፣ ታሪክ አለኝ። ስለዚህ የመጣሁት እንደዛ ነው። ያንን አልክድልህም። ይሄንን ስናገር ደግሞ ከተናደድክ እንትን አሪፍ ነው። ይሄ ጥሬ ካሮት አሪፍ ነው። እሱም ብላበት፣ አኝክበት። በቃ ለእናትና ለአባቴ እምነታቸው ሰርቶላቸዋል፣ መብታቸው ነው። እኔ ለእናቴ የቅድስት ድንግል ማርያም ተአምራት ውጤት ነኝ። ለእናቴ የተአምራቷ ውጤት ነኝ፣ የስለቷ ውጤት ነኝ። የኔንን የራሴ አውቃለሁ። በቃ አለቀ። ስለዚህ እኔ የእናቴ በቃ ቅድስት ድንግል ማርያም ደጇ ሄጄ ተስዬ ነው የወለድኳችሁ እናንተ ስትለኝ፣ የወለደችኝ እሷ ነች። እንዴት እንደወለደችኝ እንዴት እንዳገኘች የምታውቀው እሷ ነች። እኔ ምን አቅልሃለሁ? ማርያም አትሰጥም ትሰጣለች ምናምን የሚለው ንትርክ ውስጥ አልገባለም። ምን አገባኝ? እኔ በቃ ለእሷ ተጠይቃ ሰጠችኝ አለች፣ የእሷ ስጦታ ናለችኝ። ይሻልኩኝ በቃ ምን አገባኝ? እኔ አንተ ምን ያናዳል እንደ ያመዋል እንዴ? ሌላም ሰው እኮ ደግሞ ሄዶ የሆነ ነገር አድርጎ እኮ የሚያገኝ ሰው አለ። በቃ እኔ ምን ላድርግ? እኔ የነገርኩህ እኔ ስነግርህ ለምን ትናድዳለህ? እናትና አባቴ የነገሩኝን ነው። አባቴ በህይወት አለ፣ ነግሯቸዋል። ብትጠይቋቸው ምን ችግር አለ እንዴ? ይህን ሳወራ ከተናደድክ
ምን ላድርግ እኔ? የጋና ባንዲራ ጭንቅላት ላይ አድርገህ ማለት ይችላል ሰፈር ውስጥ። እኔ ምን ላድርግ? ምን ላድርግ እንደ እኔ በእኔ ህይወት የሆነውንና የቤተሰቦቼ የነገሩኝን ነው የነገርኩህ። እኔ አይ ጠንቋይ ቤት ሄደን ነው የተወለድከውን ቢሉኝ ይህንኑ እነግርሃለሁ። እናቴ እኔ ጠንቋይ ቤት ሄጄ ነው አንተ የተወለድከው ብትለኝ ነግርህ ነበረ። አልነገረችኝ። የነገረችኝ አኖባ ማርያም ሄጄ የስለት ልጆች ናችሁ የክርስትና አባትም የሌላችሁ እናንተ ለቅድስት ድንግል ማርያም ተስዬ ከወለድኩኝ ጤነኛ ልጅ ከወለድኩኝ ለሷ ለአንቺ አምጥቼ እሰጣቸዋለሁ ብዬ ነበረ። በቃ ይሄ ነው ታሪኩ ተባልኩት። የነገሩኝን የነገርኩኝ ምን ላድርግ እንደ ያሟል እንደ አንተ የማርያም ስም ሲጠራ ስለደበረህ እኔ እናቴ የነገረችኝ እውነት አልክድል። ምን ላድርግ? የኔ አስተሳሰብ፣ የኔ አመለካከት፣ የኔ ኑሮ ሌላ ነው። እንደ ምን አድርግ ነው የምትለኝ? እኔ ምን አይነት ነገር ነው ነገርዬ? በቃ እኔ የሰማሁትን ነገርኩ። ከዛ በኋላ አንተ ሄደህ ኧረ ቅድስት ድንግል ማርያም ልጅ ትሰጣለች አትሰጥም ምናምን የሚለውን አንተ እንትኑን ስራው፣ አንተ ጥናቱን ስራው። እኔ እናቴ ነገረችኝን የነገርኩህ አለቀ። አንተም መናገር ትችላለህ። አባቴ ጠንቋይ ቤት ሄዶ ነው አባቴ ጠንቋይ ቤት ሄዶ ተስሎ ነው የተወለድኩት ካልክ መብት ነው እንዴ? ጠንቋይ ልጅ አይሰጥም ይሰጣል የሚለውን ራስህ አጣራ። እኔ ምን ላድርግ? የራስህን ንገረኝ። እኔ የነገርኩህ ግን እናቴ አትወልድም ነበረ። አኖባ ማርያም ሄዳ ሳንቃ ሰሜን ወሎ ማለት ነው ወደ ወልዲያ አካባቢ፣ ከወልዲያ ወጣ ብላ ትንሽ ሄጄ አሁን ስለተጠመኩ አፍሪካ የሚባልን ትንሽ አለፍካ አላውሃ ይባላል። በዚህ በኩል ደግሞ አላውሃን ስትሻገር ደግሞ ሚጤው ጊዮርጊስ ይባላል። ቃሊም ማለት ነው። አለቀ። እዛ አካባቢ ሰዎች ናቸው። መጠየቅ ይችላል ታሪካቸው፣ ምንም ችግር የለም። በቃ አለቀ። ይሄ ነው የእንደርሳል እና እንደዛ ነው። ቆይ አሁን እሺ፣ አንተ እድላዊት ነው ምናምን የምትባለው ሰውዬ ወዲያው አንተ አሁን ወደ ብሎክ። ዛሬ የብሎክ ቀን ነው፣ እግዚአብሔር ይመስገን። ቲክታክ ከከፈትኩኝ የብሎክ ቀን ዛሬ ሆኖልኛል። እስቲ ኮሜንት ላይ ኦርቶዶክሶችን ፕሮቴስታንቱን ማርያም ማርያም እያላችሁ ጻፉ። ማርያም እያላችሁ ጻፉ። እስቲ አንዴ እንግዲህ አስነጥሶ የሚወጣልህ ካለ አስነጥሶ ይሄዳል እና ማርያም እያላችሁ ጻፉ። በቃ ምን ችግር እንደሆነ እስቲ ንገረኝ። ማርያም ማርያም እያላችሁ ጻፉ። በቃ ምን ችግር አለ? አሁን ባለፈው የቲክታክ አዋርድ ፕሮግራም ላይ ጻፉ፣ እንዳለ ማርያም እያላችሁ ጻፉ። የቲክታክ አዋርድ ፕሮግራም ላይ አዶናይ የሚባለው ልጅ ማርያም 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 አለ። ምን ችግር አለ ታዲያ? ማርያም ማርያም ብል አንተም ኢየሱስ 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 ምን ችግር አለ እንዴ? እኔ ደግሞ ከፈለኩ ንጉስ ዳዊት ላለው ምን ችግር ምን ያናድዳል? ምንም እኮ ለምንድን ነው የምትናደዱት እንዴ? ሰው ወደደውን የማለት እኮ መጽሐፍ እንደ መጽሐፍ ቅዱስ እኮ ይሄ ለሰዎች ነፃነት የሚሰጥ እኮ የለም እንደ መጽሐፍ ቅዱስ። መጽሐፍ ቅዱስ በቃ ነፃነት እኮ ሰጥተዋል። መጽሐፍ ቅዱስ የፈለግከውን ማድረግ ትችላለህ እኮ። ይሄን ይጠቅመኛል ይሄን አይጠቅመኝም ብለህ። እሺ ጥሩ። አሁን ጂል ማን ነው? ዛሬ የብሎክ ቀን ነውና አሪፍ ስድብ ብሎክ ይደረጋል። ደስ ይላል እንደዚህ ያነሳ ያንደርስታንድ። በቃ የምትፈልግ ኢየሱስ እያልክ ጻፍ፣ የምትፈልግ ማርያም በል፣ የምትፈልግ ቅዱስ ጊዮርጊስ በል፣ የምትፈልግ ፓስተር ከላይ በል፣ የምትፈልግ የፈለከውን ጳጳስ መጻፍ ትችላለህ። መብትህ ነው እኮ። አንዱ ደግሞ የብልጽግና ካድሬ ይለኛል እና የድህነት ካድሬ ከመሆን ለብልጽግና ካድሬ መሆን ምንም ጥያቄ የለውም። ከድህነት ብልጽግና ይሻላል። ምንም ልረዳ አልችልም። እኔ ደስ አሁን የብልጽግና ካድሬ ብሎ የምሸማቀቅ ይመስላል እና የድህነት ልሆን እንዴ? ለዘላለም ለብልጽግና ካድሬ መሆን ይሻላል ከድህነት። ችግር የለውም ብራዘር። መንገዱ ጠፍቶ ከሆነ የሚያገናኝ ሰው አተ ከሆነ ና እኔ ከብልጽግና ጋር አስተዋውቃለሁ። አንተም ካድሬ ትሆናለህ የብልጽግና ከድህነት ወጥተህ
ምን ምንድን ነው እሱ? ኬብዬ እንትኗን አስተካክላት። ዋጋ ትከፍላለህ ለማለት የምትፈልገ መስል ወጋ ነው የምትለው። ወጋ አይባልም። ዋጋ ብለህ ጻፍ። ዋጋ ብለህ ጻፍ። ያስነጥሳል። የብልጽግና የመደመር መንግስት ካስነጠሰ እዚህ ጋር ይኸውና፣ አስነጥሶ ይውጣል። ይኸው ይኸው በደንብ ይኸው ይውጣል። ይውጣል ብራዘር። እና ኤኒዌይስ አንተ ዋጋ ለማስከፈል ያብቃህ ብራዘርዬ። ሲጀመር የምትሸጠው ነገር ካለ ዋጋ መክፈል ግዴታ ነው እኮ። ዋጋ ከፍላለሁ አለህ ኬብዬ፣ የምትሸጠው ነገር ካለ እንዴ። እኔ እኮ ስድብም እየጻፋችሁ እንደገና እኔ ፊደሉን እኔ ላስተካክል እንዴ? ስትሳደቡ እንኳን እንትኑን ፊደሉን አስተካክላችሁ ተሳደቡ እንጂ እንዴ። እኔ እያስተካከልኩ ልሰደብ እንዴ? ማይሆን እንደዚህ ፌር አይደለም። በትክክል በአግባቡ ተሳደቡ እንጂ። በጣም እንጂ ሮቢን ምላር ተሰድቤ ማረሜም እንዴት ይሆናል? እችን መነጽር ታውቃታላችሁ? የሚያውቃለ ስለዚህ መነጽር ጉዳይ፣ ስለዚህ መነጽር ኬዝ የሚያውቃለ? እንደውም አብረን እንዘምራለን። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋን የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋን የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ። ምን እንደምትሆን ያለ እንግዲህ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋን የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ። እኔ እኮ የሚገርመኝ ስለ ሙሴ ትሰብካለህ አይደል? ስለ ንጉሥ ዳዊት ትሰብካለህ፣ ኤልያስ ኤልሳ ምናምን እያልክ ትሰብካለህ። የማርያም ስም ሲጠራ ምንም የሚያናድር ነገር እኮ የለም። ምን ያናድዳል? ስለዚህ ከኔ ጋር በል። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋን የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ። እንግዲህ ትውልድ ሁሉ ብጽዕት ይላታል ቅድስት ድንግል ማርያምን። በቃ ምንም ልረዳ አልችልም። እኔ አይደለሁ መጽሐፍ ቅዱስ የምታነበው መጽሐፍ ቅዱስ ነው። እዚሁ 66 ውስጥ ነው፣ 80 ሳይሆን 66 ውስጥ ነው ያለው ይኸው ቃል። ምን ላድርግ? እኔ ልረዳ አልችልም። እሺ ምንም ልረዳ አልችልም። እንደዛ ነው ኬዙ። ምንም መርዳት የምችለው ነገር አይደለም። እንደምን አለ? ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት ነህ? ከየት ነው ወንድሜ? ከካናዳ ነው። ከካናዳ የት ከተማ ነው? ካናዳ ኦቶዋ። ስቶክሆልም ማለት ነው። ካናዳ ስቶክሆልም፣ ኦቶዋ። አሃ ስቶክሆልም ስዊድን። ተው እንጂ የእግዚአብሔር ሰው። እሺ
ኦኬ ከወታዋ እንዴት ነህ? ሰላም ነው ወይ? እንዴት ነው? ብርድ ነው አሁን ምንድን ነው? አይ እኔ ብርዳማ አካባቢ አይደለሁም። በጣም ፀሐይ እዛ ቦታ ብቻ የሚወጣበት በጣም ፀሐያማ ቦታ ነው ያለው። ኦኬ አንተ ከየት ነው? እኔ አዲስ አበባ ነኝ። አዲስ አበባ ማለት አፍሪካ ውስጥ ነው? ፊንፊኔ፣ አዲስ አበባ ፊንፊኔ። ኦ አውቂያታለሁ። እዛ ነው። አይ ቅድም ስትዘምር ነበረ። አዎ ቅድም የዘመርከው ነገር ጥሩ ነው። እሱ ላይ አስተያየት መስጠት ፈልጌ ነበር። ኦኬ ቀጥል። እኔ ብዙ ጊዜ አሁን ማርያም የጌታችንን እግዚአብሔር ንጽሕት ብሎ መርጧት ለራሱ መርጧት ጌታችንን ኢየሱስ ክርስቶስን በሷ በኩል ወደ ምድር እንዲመጣ ተመረጠች። ማለትም አሁን ለምሳሌ በአህያ ውርንጭላ ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደዋል አይደለም? በአህያ ውርንጭላ ሄደዋል። አህያዋን ተጠቀመባት። አሁን ለምሳሌ አህዮች እየጫኑ ነው፣ ጭነት እየጫኑ ነው፣ ብዙ እየተሰቃዩ ነው፣ ብዙ እየደከሙ ነው እና ጭነት ይጭናሉ። ግን ያን ጊዜ ከ2000 ዓመት በፊት ኢየሱስ ክርስቶስ ተጠቀመባት ተብሎ አህያውን ክብር አልተሰጣትም። ገብቷል? ስለዚህ እኔ በታሪክ እንደምረዳው ማርያም መጽሐፍ ቅዱስ ላይ ብጽዕት ናት። ቅድም ስትናገር እንደሰማሁት 66 ውስጥ ብጽዕት ናት። እውነት ነው፣ ብጽዕት ናት። እሺ ጥያቄ ልጠይቅ። ታድን አትችልም። ጥያቄ ልጠይቅ። በ64 ዓመቷ ጥያቄ ልጠይቅ። እሺ አሪፍ ሐሳብ ነው ያነሳኸው። ኢየሱስ ክርስቶስን እንግዲህ ሳራ ለአርያም ያሉ ኢየሱስ ክርስቶስ በአህያ ውርንጭላ እንደሄደ መጽሐፍ ቅዱሳዊ ሐሳብ አመጣል። እና ያቺ አህያ እስከ ዛሬ ድረስ ለምን አልተከበረችም እያልክ ነው? አየህ ችግሩ ይሄ ነው። ችግሩ አሁን አንተ የአረዳድ ችግር ነው ያለብህ። እሺ አህያ ያቺ አህያ ዛሬም አለች ብላል። አህዮች እውነትን ነው ተመሳሳይ ናቸው፣ አንድ አይነት አህዮች ናቸው። ታዲያ ቅድስት ድንግል ማርያም ከሴቶች መካከል ለምንድን ነው ትውልድ ሁሉ ብጽዕት የሚሏት? ማርያም በነበረችበት ዘመን ብዙ ሴቶች ነበሩ። ለምን ብጽዕት አልተባሉ? አሁን ለምሳሌ አንድ ምሳሌ የጠየቁን ብቻ ጠይቀኝ። ያቺ አህያ አንዴን የተጠቀመባት ነው ያልከው። ማርያምንም አንዴን የተጠቀመባት፣ ከዛ በተረፈ ምንም አይደለችም ነው። ሐሳብህ አሪፍ ነው፣ ጥሩ ነው፣ ደስ የሚል ሐሳብ አለው። ግን እኔ የጠየኩ አመክንዮ እንዲኖር ሌላ ማርያሞች አሉ ወይ? ጌታን የወለዱ ሌላ ማርያሞች አሉ ወይ? ለምሳሌ በቅድስት ድንግል ማርያም የተሰራው ስራ በማርያም እስኪሰራ ድረስ በፊት አልተሰራም። ያንደርስታል? አሁንም አይደረግም፣ ወደፊትም አይደገምም። ምክንያቱም አንተ እንዳልከው አህዮች ብዙ ናቸው። ተመችቶኛል። ማርያሞች ብዙ ናቸው ወይ? ጌታን የወለዱ ማርያሞች ብዙ ናቸው ወይ? ከማርያም በፊት ጌታን የወለደ፣ ከማርያም በኋላ ጌታን የወለደ፣ ወደፊት ጌታን የወለደ አንድ ሴት ጥራልኝ እና ከማርያም ጋር ተመሳሳይ ናቸው ብዬ እቀበላለሁ ሐሳብህን። ገብቶኛል። ከእሱ ጥያቄ ገብቶኛል። ኢየሱስ ክርስቶስ አንዴ መጥቷል። ወደፊት ኢየሱስ ክርስቶስም አይመጣም። አህያም ካሁን በኋላ አትሸከምም። ከዛን ቀን በኋላም አልተሸከመችም። ከዛ ቀን በፊትም አልተሸከመችም። ከዛ በኋላም አልተሸከመችም። በቃ አገልግሎቱ አንድ ነው እኮ። አንተ እኮ ነው እያልከኝ ያለኸው እኮ ነው። አንተ ራስህ መልሶ እኔ ጠየቅኩን መልሰህ እኔን ጠይቀኛለህ እኮ። እንትን እኮ ነው አልተሸከመች። ሁለቱም አልተሸከሙም። አንዴ ነው በቃ። ካሁን በኋላ ኢየሱስ ክርስቶስ ስለማይመጣ ምንም የሚሸከሙት ነገር እኮ አሁን ያሉት አህዮች ይደበደባሉ። አሁን ያሉት አህዮች ዕቃ ይጭናሉ። ክብር አልተሰጣቸውም አላልክም እንዴ? አዎ ማርያም የሴቶች ለማርያም ግን ክብር የሚሰጥበት አሁንም ክብር ለማርያም የምንሰጥበት ምክንያት በማርያም የተደረገው በማንም ተደርጎ አያውቅም፣ ወደፊትም አይደረግም፣ ከማርያም በፊትም ተደርጎ አያውቅም። ማርያም በነበረችበት ዘመን ብዙ ደናግልት ነበሩ። ከነዛ ደናግልት መካከል ማርያም የተፈለገችበት ምክንያት አለው ማለት ነው። ለምን ማርያምን መረጣት? ብዙ ደናግልቶች አሉ እኮ። ማርያም የምትባላለች፣ ኢየሩስ የምትባልም፣ መሰረት የምትባልም
ሴቶች ነበሩ፣ ድንግሎች ነበሩ እኮ። ከነሱ መካከል ለምንድን ነው ማርያም የተመረጠችበት ምክንያት? የተመረጠችበት ምክንያት የዳዊት ዘር ስለሆነች ነው። በዳዊት ዘር ውስጥ ሌላ ደናግልቶች የሉ? አይ በሷ ልክ አልነበሩ። ብዙ ተወልደዋል እኮ ብዙ አህዮች፣ ብዙ ውርንጭላዎች አሉ። ለምን ያቺው ውርንጭላ ብቻ የታሰረችዋ ብቻ ለምን ተመረጠች? የታሰረችው አህያ የተመረጠችበት ምክንያት ባለቤቱን ያሰራት ድንገት ነው የተገኘችው ያቺ ሴት፣ ያቺ አህያ። ሂዱና ፍቱና አምጧት ለጌታ ታስፈልገዋለች ተብሎ ክፍሉን በደንብ አንብበው እንጂ ወዳጅ። አንብቤዋለሁ፣ በደንብ አድርጌ አንብቤዋለሁ። አሁን እኔ እንግዲህ እንደምረዳው በ64 ዓመቷ አርፋለች። መቃብሯም በኢየሩሳሌም ይገኛል። በ64 ዓመት አርፋለች። እሺ አሪፍ ሐሳብ አምጣልኝ። በ64 ዓመት ለማረፏ መጽሐፍ ቅዱስ ላይ እስቲ አምጣልኝ። አይ እዛ ገድል ምናምን ውስጥም እኮ አለ እኮ እሱ እዛ ውስጥም በ64 አገባማ። ስለ ገድል ምን ያገባ አንተ? አይ በእነሱ በኦርቶዶክስም አለ ነው የምልህ እኮ። ምን አገባህ አንተ? አንተ ኦርቶዶክስ አይደለም። ስለ ገድል ምን አገባህ ነው? አይ እድሜውን ለማስረዳት ያህል ነው። ለምን ታስረዳለህ እንዴ? እነሱ የጻፉት ነገር ስህተት ነው ካልክ ይጠቅመኛል ያልከውን ብቻ ለምን ትወስዳለህ? ያቺ እድሜዋ ትጠቅመኛለች። እድሜዋን ወስጃታለሁ። 64 ዓመት የምትለው እድሜዋን ወስጃታለሁ። በቃ ዝቅ ብለህ ደግሞ ሌላውንም አንብበውና ይጠቅማል። አይ እሱ አይጠቅመኝም። ደግሞ ካናዳ ነኝ አላልክም እንዴ? ምን ተፈጠረ ታዲያ? ከጀርባ 2 ጀበና ቡና የሚል ሰማው። አይ ቅርብ ጊዜ ፓሪስ ነበርኩኝና የፓሪስ ታወር ነው። ችግር የለውም። ፕሮፋይሉን ነው ይመችህ፣ ችግር የለውም። እና በምን ዘጋ ነው ሐሳቡን የዘጋ ነው? ከኢየሱስ በስተቀር ምንም አቅም ያለው የለም። ንጹም ቅዱስም ብጽኢትም ምናምን የሚባል ነገር ምንም የለም። ሁሉንም ይዞ ያለው ኢየሱስ ክርስቶስ ብቻ ነው። ዳግም ሲመጣም በኃይልና በክብር ይመጣል እንጂ ካሁን በኋላ አይወለድም። ኦኬ። ስለዚህ ብጽኢት የሚባልም የለም ነው የምትለው። ስለዚህ ትውልድ ሁሉ ብጽኢት ይሉኛል የሚለው ውሸት ነው፣ የእግዚአብሔር ቃል ውስጥ የለም። አይ ከዚህ በፊት ውስጥማ አለ፣ ካሁን በኋላ የለም ነው እንጂ። አትዋሽ። አይ የምር አይኖርም። አሁን እኮ አለ፣ መቃብሯ እኮ ይጎበኛል እኮ፣ መቃብሯ ይጎበኛል። ኢየሱስ ክርስቶስ መቃብር አለ እንዴ? መቃብሩማ አለ። እሱ ነው ውስጥ የሌለው እንጂ መቃብሩማ አለ። ይሄኛው ግን ውስጡ አለች እኮ። አይተሃል? ገብተሃል? አይ በሞሳዶቼ አይቻለሁ። ሞሳዶች አሉኝ እኔ በደንብ ይሄን ተንትኖ የሚልኩልኝ ሙሉ ማስረጃ። እኔ ይመችህ እኮ አልኩኝ። እኔ እኮ አልተቃወምኩም። ከፈለክ በሾው ላይ ላይቭ ቀጥታ ልትጋብዘኝና በደንብ ላብራራልህ እችላለሁ። ቲክቶክ ላይ ብዙ ሰው ይኮርጃል። ለዛ ነው እኔ አሁን ትንሿን የምናገረው። ለዛ ነው። ምን ያህል ጊዜ ፈጀብህ? ምን ለማድረግ? እንደዚህ ለማሽት ነው። ወግቼዋለሁ። ለምን? አይ ይሄ በጣም ከባድ መንፈስ ነው ያለብህ። ወግቼልሃለሁ። እኔ ነው እስቲ ተመስገን የሚባል ሰው ብዙ ጊዜ አንተ ሚዲያ ላይ እየገባ እንትን ይላል። አስገባው እስቲ ጥራውና እስቲ ይከራከረኝ ከኔ ጋር። አይ መጽሐፍ ቅዱስ እኮ አትከራከር ይላል። ለምን ትከራከራለህ? አይ ደስ ይለኛል። ኤኒዌይስ
ጥሩ ሀሳብ ነው ያነሳው፣ ግን መጽሐፍ ቅዱስ የሚደግፈው አይደለም። ሄደ እንዴ? ኦኬ አይ ቲንክ ባትሪ ወይ ኔትወርክ ይሆናል። አላችሁ ሰላም ሶፊ፣ እንዴት ነው? ደህና ነሽ? እንዴት አለሽ? ሁሉ ሰላም? እግዚአብሔር ይመስገን። ክብሩን ይውሰድ ድንግል ማርያም ልጅ። እኔም ደህና ነኝ። በጣም ነው የምወድ፣ ማለት አድናቂ ነኝ። ስትናገር ሁላ ታስቀኛለህ። ታቂ ብዙ ሰው እያስለቀሰ ሰው አስቸገረን እኮ። የሳቄ ምንጭ ሆናል። ተቸግሬያለሁ። አትቸገሪ እንደ ምን ችግር አለ? ከሚያስለቅስሽ የሚያስቅሽ ማለት ነው። ልክ ነህ። እሱማ ደህና ነሽ? ከየት ነው? በዛ ከኢራቅ። ኢራቅ የምትገርም ሀገር ናት። ጎብኝቻታለሁ። ያስ ዝኒ እናት ከኢራቅ ቤዛ ከኢራቅ። አይ ደስ ይላል። በጣም የምወዳት ሀገር ናት። ምን እያረግሽ ነው እዛ? ያው እንግዲህ ሰራተኛ ነኝ። ኦኬ ምን ላይ ነው? ብዙ ኢራቅ ምንድነው የኢራቅ መግቢያ ቋንቋቸው መጠሪያው ምን ይባላል? አይዶን እሱ እንኳን እንትኑ የለኝም። ያኔ እኔ የማውቀው አረብኛ የምሞክረው ማለት ነው። በመቀጠል እንግሊዘኛ፣ ከዛ ውጪ ሌላ መግባቢያ ቋንቋቸውን አይዶን አላውቅም። አረብኛ ነው የምታውቂው? yes ያኔ መግባቢያ ቋንቋቸው አረብኛ ነው። ኦል የሚያወሩት ያኔ ካልቸራቸው እንደ እንትናቸው አረብኛ ነው። በቃ ድንገት የኤምባሲውን ባንዲራ አይተሽ ነው እንጂ ያለሽው ሳውዲ ነው፣ ኢራቅ አይደለም። አረዝንዴ እኔ ኢራቅም ኢራንም እስራኤልም ከበውኝ ነው ያሉት። በሁሉም በኩል ነኝ። ሶፊ በምክንያት እኮ ነው የሳቄ ምንጭ ለምለው። አይ ምን አባቱ ከምታለቅሽ መሳቅ ይሻላል። ምንም ለሁሉም ጊዜ አለውና ችግር የለውም። በምን ላይ ሐሳብ ልትሰጪ ነው? ሁን ወንድሜ ባነሳው ርዕስ ላይ ነበረ ማለት እውቀቱ ደንቆኝ ነበር የገባሁት። ግን ያኔ እንዳልከውም የእግዚአብሔር ቃል ክርክርን አይፈቅድም። ግን አንዳንድ ጊዜ ሰዎች ሆነን ስናወራ ያኔ ምን አለ እንደ እንትን መልስ መስጠት የምንችላቸውን ነገሮች አንተ አሁን በየትኛውም የራስ የሆነ የግል እምነት ያለ ወንድም ነህ። ሁሉ ጊዜ ግን ሐሳብ ስትሰጣ ያለው የሆነ ነገር ላይ እንትን ስትል ያለው ሰዎች የሚያወሩት ነገር አንድ ካለማወቅም ሊሆን ይችላል። ኦኬ ግን ደግሞ ሲቀጥል እንትን ባንል ያኔ መጽሐፍ ቅዱስን ኋላ ቀር ባናደርገው። ያውን ወንድማችን ጭራሽ ከዚህ በኋላ አይኖርም ከዚህ በፊት ነበርና አይሆንም ነው ከዚህ በኋላ እያለ ያለው። እኛ ከዚህ በኋላ ሌላ አዲስ መጽሐፍ ቅዱስ ተከታይ ልንሆን ነው ማለት ነው። ሌላ መጽሐፍ ቅዱስ እንዳለ ነው። እንደኛ አትፍረጅበት ያለው ሎኬሽን ለፀሐይ በጣም ቅርብ ነው ብሏልና የተወሰኑ ዕውቀቶቹ ቀልጠውም ሊሆን ይችላል። ባሽ እንደገና ወደ ቀዝቀዝ ወዳለው ቦታ ሲመጣ ሐሳብ ሊቀይር ይችላል። መታገስ ነው። እርስ በርስ እየታገሰን ነው። እኔም ለዛ ነው ማለት እኔ አንተ ስትናገር እንትን ብሎኝ ነው እንትን የላኩልና ስላገኘው በጣም ደስ ብሎኛል ወንድሜ። በጣም ነው የማመሰግነው። በርታ፣ ጸጋውን ያብዛል መድኃኔዓለም። ያኔ ማለት ብቻ ሁሉ ጊዜ በመቤቴ በኩልም ቤትኛውም ነው ምልክ የሆነ እንትን ስትል ሐሳብ ስትሰጥ በጣም ነው እንትን የምትለኝ ማለት ነው። እንዳልከው ይመለሳል ብዬ ኦኬ ትቻለሁ፣ በሶፊ ትቻለሁ። እንጸልይለት። እግዚአብሔር አምላክ ሆይ ወደ ቀዝቃዛ አካባቢ ወሰደው። አሜን። አይኔማ እኮ እንደውም ይቅር በለኝ ወጋውት ሲል ኧረ አንተን ወጋውክ ብዬ ነበረ እንደውምና ይቅር በለኝ። ለመወጋትም እኮ የሚወጋ ነገር ያስፈልጋል።
ብዙ ጊዜ ሲወጉ ካለው የሆነ በቃ አንተ መንፈስ አለብ ብለው ሲገጽጹ ያለው ያኔ አንተ ላይ ያለው ከነሱ ጋር ስላልተግባባ ነው። ገባ ብቻ ሁላችንንም የእመቤቴ ቅድስት ድንግል ማርያም ኢየሱስ ትክክለኛው ይጠብቀን። እኛ ከሱ ውጭ አምላክ አናውቅም። እውነት ነው። ተባረክልኝ። በጣም ጥሩ ሀሳብ ይጠብቀን። አሜን። እሺ ወንድሜ ሌሎችም ሀሳብ መስጠት ይችላሉ። ኦልራይት። እሺ እንግዲህ ክቡር ከንቲባችንም በዚህ ያሉ እንግዲህ ያው እሳቸው ካሉ ክቡር ከንቲባችን ማስተርፒስ እሳቸው በጣም እሺ። ፕሮፌት ማራናታ እንዴ ማራና ነው ምናምን ነይ ፕሮፌት አላየሁሽም፣ ሶሪ ነይ ግቢና እስቲ አንዳንድ ነገር ዋሽ እና ክቡር ከንቲባችን እንደምን አሉ? እንዴት አደሩ? ጤና ይስጥልኝ ፓስተር ሶፊ እንዲሁም ራያና ከላይም ከታችም ያላችሁ ሁላችሁም ሰላም ጤና ይስጥልኝ። አለን። ደሴ ነው እንዴ ያለው? አዲስ አበባ ነኝ ያለሁት፣ አዲስ አበባ ነኝ። እንዴ ታዲያ ጋብዤ አልነበር እንዴ ፕሮግራም ለምን አትመጣም? ፖድካስቱ ላይ ብዙ ሀሳብ ማንሳት አለበት እኮ። መቼ ልምጣ? የት ነው እንትን ቢሮ? አይ እናወራለን። በውስጥ ቁጥር ምናምን አስቀምጥልኝ፣ ቁጥር አስቀምጥልሃለሁ። እንደሱ ይሻላል። ከዛ ፖድካስቱ ላይ መምጣት አለብህ። አይ እመጣለሁ፣ ችግር የለውም እመጣለሁ። እኔ እኮ ላይክ ሚዲያ ላይ እኮ ቀርባለሁ ብዙ ጊዜ። ባለፈው የባልም ፕሮግራም ነበር፣ ከዛ ደግሞ በኋላ ደግሞ ስለ ንባብ ምናምን ሊንክ መለጠፍ ደስ ስለማይለኝ ነው እንጂ በየሳምንቱ በየሁለት ሳምንቱ ያቀርቡኛል። ግን እኔም አላየው ቴሌቪዥን ስለማልወድ ዝም ብዬ ሰጥቻቸው እመጣለሁ። አሪፍ ነው ይሉኛል ብቻ። ስንት ዲግሪ ነው ያለህ አሁን አንተ? አይ ዲግሪው ሳይሆን እኮ ንባቡ ነው እንጂ ገባኝ። በንባብ ምን ያህል መጽሐፎች አንብበሃል በህይወት? 10,000 መጽሐፍ አንብበሃል? አረ 10,000 ማይሆን 3,000 መጽሐፎች አሉኝ የገዛዋቸው። ከነዛ ውስጥ 2,000 የሚሆነውን አንብቤያለሁ ብዬ አስባለሁ። ግን ኳንቲቲ ላይ ሳይሆን ማተር አያደርግም። አሁን የኛ ሰው አሁን በህይወት ዘመኑ አንድ አርቲክል ራሱ የማያነብሰው ለይ ስትለው ስቲንግ ኦፍ ሳክስ ነው የሚለው። አርቲክል እኮ ለማንበብ ያልታደለ ሰው ማለት ነው እዚህ መጥቶ ሲቀደድ። እኔ ብዙ ጊዜ የምናደደው አይተኝ ከሆነ እውቀት ያላቸው ሰዎች ላይ ታች ላይ ተቀምጠው እውቀት የሌላቸው አፋቸው ሰፋ ያለ ሰው ምናምን መድረኩ ሲቆጣጠሩት ሳይ ውስጤ ይቆጣል ሶፊዬ። ለዛ ነው ብዙ ጊዜ አይተኝ ከሆነ ፐርሰናል አድርጌው አይደለም። ብዙዎቹ በተለይ ቲክቶክ ፕላትፎርም ላይ ያሉት እንትኖች ናቸው። ይሄ አንቲንኪንግ ማስ ምላቸው ማሰብ የማይችሉ አለ አይደለ? ወይም ማሰቢያቸው ለሌላ ያኮናተሩ እልል በሉ ሲባሉ እልል የሚሉ እንትና በሉ ሲባሉ እንትን የለም። ንባብ ምናምን የሚባል ነገር የለም። በላውን በዚህ ነጠላ ምናምን የሚሉ በቃ ዝም ብሎ የኒያንደርታል ዘመን ሰዎች ወይም ኢቭን አይረን ኤጅ ላይ ያሉ ራሱ ሰዎች ከዚህ የተሻለ ከ21ኛው ክፍለ ዘመን ላይ ተቀምጠን ኢቭን ጦጣዎች ራሱ የተለየ ንቃተ ህሊና ያላቸው ታውቃለህ። ኖርም አላቸው፣ የራሳቸው ስርዓት አላቸው እና ስርዓት የሌላቸው ሰዎች አሉ። በዛ ላይ ደግሞ ወጣንበት የሚሉትን የሃይማኖትንም እንትን እያሰደቡ ስለሆነ ለዛ ነው መቆጣው ብዙ ጊዜ እንጂ ሌላ ነገር የለብኝም። እንትን አግብተሃል እንዴ ማስተርፒስ? እኔ አላገባሁም ገና አንድ ፍሬ ልጅ ነኝ እኮ። ቆንጆ ልጅ ባይሆን ካለሽ ፈልግልኝ፣ ላጤ ነኝ። ላጤ ነህ? ኦኬ። ስንት ዓመትህ ነው እድሜ? አይ 30 የሆነ ነው። አንድ 32። ኦኬ 30። ምን አይነት እህት ናት ማግባት የምትፈልጋት? ኦርቶዶክስ የሆነች እምነቷ ስርዓት ያላት ላይክ እንደ ያዕቆብ ዘሯን ማብዛት የምትፈልግ ከቻልና 12 የምትወልድ ብትሆን ደስ ይለኛል። 12 ምናምን ልጅ ወዳለሁ። ጥያቄ ያለኝ ከንቲባ፣ እኔ ጥያቄ አለው ጥያቄ ያለኝ አልኩ ከንቲባ ፌቨር ነኝ ስነ ስርዓት። እኔ ብትቀርብ ደስ ይለኛል። አይ ነው ብዙ እውቀት እንዳለ ግን ልጅ ያልከው ላይ ጥያቄ አለኝ። ኦኬ መቅረብ ከፈለግሽ አንተ ብትቀርብ ደስ ይለኛል። አንተ ብትቀርብ ይሄ እውቀት ብታጋራ ደስ ይለኛል። ኦኬ ፕላትፎርም ላይ እንትን ላይ ፓልቶክ ላይ ነው እንዴ? እሺ ባለን አይኖ እውቀት እንዳለክ ያው ታስታውቃለህ። ካለባበስም ከባክግራውንድክም ዶን ነገር እንዳለ ያልገባኝ ጓደኛዬ ነሽ እንዴ? አዎ እንዴ ቆንጆዋ ልጅ ወይ አንቺ ነሽ? አንቺማ መብት አለሽ። ቆንጆ እናንተን እንዲጠይቁ ይፈቅጃለሁ።
እንዴ ቆንጆ ያልሆነ ሰው እንዲያወራ አትፈልግም? እንዴት እንደሆነ አላውቅም። ሶፊ በጣም ችግር አለብኝ። የሆነ ሲያዩት ደስ ያላሉ ይባላል እኮ ከፍትፍቱ ፊቱ ምናምን ይላሉ አበሾች ሲጠሩት እና ደስ እንደው ብትሰድበኝ ምናምን ኮምፕሮማይዝ አደርጋለሁ። ቆንጆ ልጅ ምናምን ብትሰድበኝም የሆነ ነገር እንተራ ግን ራሱ እቺ ፉንጓ ግን መርቃኝም ራሱ ብዙም እንትን አይለኝም። ለምን እንደሆነ አላውቅም። ዳድ እንደ ሀሳብ ቆንጆ መሆኗን እኛ ስለማናውቅ 200,000 ሰው አለ። ቁንጅናዋ ማየት ይቻላል። ከንትባችን አይናቸው ምን አይነት ነው፣ ቆንጆ አስተያየታቸው፣ ቆንጆ በሳቸው ደረጃ ምን አይነት ነው የሚለውን ማየት ስለምንፈልግ ቆንጆ ሚንስ እሺ፣ ቆንጆ ማለት የመጀመሪያ ኢንተርናል ቢዩቲ ያለ የውስጥ ስነ ምግባሯ ምታምር፣ ፊዚካል ሜካፕ አይደለም። ፊዚካል የማይሰጠው እግዚአብሔር ነው። ገባሽ? what I value most is kindness። ከንትባችን የተከበሩ ከንትባችን ወጣት ከንቲባ ነው። አንድ ጊዜ ያ ህዝቡም ያለ ነው 200,000 ሰው አለ ትታይ ያሉ ነው። በሰው እይታ ቆንጆ ማለት ምንድነው? በዳድ ፋሚሊ አስተያየት ደግሞ በመንፈሳዊ እይታም ቁንጅና እንዴት እንደሆነ እንተነትናለን። ችግር የለውም። እታችንን ብታስከፍትልን ለክብሮት በትልቁ አርጋት ቪዲዮ ትክፈትና እኔም በትንሹ አርገኝ። አይ በቪዲዮ አልከፍትም ከንቲባዬ፣ በውበቴ ስለማልተማመን አንተ እንዳየኸኝ እነሱ ሊያዩኝ ስለማይችሉ እይታው አንተ ጋር ነው። ውበቴ አንተ ካየኸኝ በአንተ ፕሩቭ ካረገኝ ውበት በቂ ነው። ኦኬ መልካም። እንግዲህ ፍሪ ዊል የሚባል ነገር አለ። ፍቃዷን እናክብርላት። ዝሮ በእኔ መስፈርት ያውልሽ አይደለምና ውበት እውነት ራሱ አንጸራዊ ነው። ገባሽ? የኔ እውነት እውነት ነው። አንተ አሁን የፌቨንን ፕሮፋይል ፎቶዋን አይተህ ነው ቆንጆ ነች ያልከው? በአካል ታውቃታለህ እንዴ? በጣም አውርተን ብዙ ቀን አውርተናል። እንተዋወቃለን። ታውቃታለህ ወይ? በአካል ሳይሆን ሶሻል ሚዲያ ላይ በአካልም እንገናኛለን ጊዜው ሲፈቅድ እኮ ገና ወደፊት ነው የምትገናኙት። ሶሻል ሚዲያ ላይ አይቶ ይተካል። ዋንቷን አውርተን እናውቃለን። ዋንቷን እና የውስጥ ውበቷ እውቀት ነው ያልከው። ታዲያ እውቀቷን በምን መዝነው ምን ነግራት? አይደለም ያልኩ ውበት አላት። የኔ ታይፕ ነች። ገባ? ይሄ የውጯም ደስ ትላለች። ሞናሊዛ ነው የምትመስለው። ኦኬ እሷ ባትፈልግህስ? አትሰበርም? ውስጥ አያዝንም? who cares? እኔ የውስጤን እኔ ልናገር እንጂ እኔ ከሰው አልጠብቅም። በነገር ላይ ከንቲባው እንዲህ ነው ብዬ ገብቼ ሰው ምን ይለኛልም ብዬ አስቤም አላውቅም። ማወቅም አልፈልግም። ኢትሳፕቱ ዘም በመጀመሪያ አትራክት ያደረገ ነገሯ ምንድን ነው? መጀመሪያ አትራክትስ ሞስቲስ ሀር ካይንድነስ፣ ንጹህ ልብ አላት። በዛ ላይ ደግሞ እይታውም ደግሞ ደስ ይላል። እንዲሁ ሳያት ምናምን ወዲያው ነው የወደድኳት። እኔ ውስጤን ይሄ ኢንስቲንክት ወይም በኮመን ሰንስ ደመነፍስ የራሱ ይነግረኛል። ገባ? ማውራት አሁን አንዳንድ ሰዎች ኢንቫይቲንግ ፌስ ያላቸው አሉ። ስለዚህ እንደዛ ልጅ ነች። እሱን ደግሞ ለምን ምናምን ብለህ ኳልኩሌ እንትን ይሄ ፓራ ተረድቻል። ስለዚህ አንተ አሁን ለትዳር የምትፈልጋት ሴት 12 የምትወልድ ናት ቢሆን ደስ ይለኛል። ቢሆን ኦኬ 9 ቢሆንስ? ካልተቻለማ 2ም 3ም ሊሆን ይችላል። ኦኬ ፋይናንሻል ፍሪደም አለ አንተ? ምን ያህል ነው ፋይናንስ ለማስተዳደር? አለኝ። እንዳገባት ምንድነው ልጅ በእድሉ ነው የሚያድገው ማለት ነው። ያው ልጅ በእድሉ ያድጋል፣ ግን አትዘሰም እግዚአብሔር ልጅ ሲሰጥ በረከትን አብረው ሰጥቶ ነው። ካፒታል አለኝ። ፌቨን ተስማምታለች ወይስ እንዴት ነው ከሱ ጋር ለመጣመር? ፓስተር ሶፊያ ደስተኛ እንደሆነ ስለሚያውቅ ቴክስት ሳረግ ማን ነው ብሎክ የሚያደርገው? የት አንተ ቤት ስገባ የሚነካ ነገር አለ። ምንድን ነው? የቲክታክ ህግ ነው። ቲክታክ ከረዝሞ ይሆናል ወይም እንትንክ ምንድነው? ቴክስት ከረዘመ አንዳንድ ያነሳው የነጥብ አድርጌ ሶፊ ስል ይነቅሉኛል። ምን እንትን ሰጥተሃል እንደ ሞዴሬተር? እስቲ ቆይ ማን ነው ሞዴሬተር ያለው? አይ ቴክስቱ ከረዘመ ይመልሳል። የለም ሞዴሬተር ማንም የለም። ይመልሳል ራሱ። ሰላም ነው። እንዴት ናችሁ? ሁሉ መልካም ነው ወይ? እግዚአብሔር ይመስገን። አሜን። እንኳን ደስ ያላችሁ። ወዳችኋለሁ ሁላችሁንም። ሶፊዬ ሰላም ልበልህና ዶክተር አብይን ሁላችሁም እግዚአብሔር ረጅም እድሜና ጤና ይስጥበሉልኝ። እንዲህ አይነት እሳት ውስጥ ሄዶ ሰላምታ አይዞን አለን የሚል
ከአፍሪካ የመጀመሪያው መሪ ነው ኤማራት ሄደው። እህቶቻችንም ጭንቀታቸው ሁሉ ረግቧል እና ወዳቸዋለሁ። ለማንኛውም እና ወንድማችንን ተሜን ግን ምከረው፣ ምከርልን እና ተባረኩ። ጸጥ ረጭ አረኳቸው አይደል? ይቅርታ፣ ወዳቸዋለሁ። ተማሪ ሆኜ ደግሞ መፎረፍ አይቻል ምን አይቻል አውስትራሊያ ገብታ አርፈ ተምረ ነው የምትወጣውና እሱም አንድ ነገር ነው። ደስ ስላለኝ ነው። በዚህ አጋጣሚ ወዳቸዋለሁ። ተባረኩ። ለምርጫ ስመጣ እንገናኝ። እሺ፣ ደስ ይላል። ሁላችሁም ሰላም ይብዛላችሁ። ከጭቅጭቅ ከጦርነት ነፃ ራሳችሁን አድርጋችሁ ከዘፍጥረት እስከ ዮሐንስ ራእይ ብቻ ወሬያችሁ የእግዚአብሔር ቃሉን ተጫወቱት ስለሚል በዚህ እውነታ ብቻ ኮንፌዝ አድርጉ። ወዳችኋለሁ ሁላችሁንም። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ አገራችንን ሰላም ያርግልን። ኢትዮጵያ ታበጽያ አብ እግዚአብሔር ተብሎ ተጽፏል። የኢትዮጵያ ጸሎት ለዓለም ይተርፋልና ተባረኩ። ወዳችኋለሁ። ጌታ ኢየሱስ በልባችሁ ይንገስ። ሁላችሁ ዳዲ ታውታ ቢደረግ አንድ ጊዜ ከንቲባችን ለክብራቸው እስኪ 10,000 ያስገቡት ጋይስ። ኮፒ ሊንኩን 200 እናስገባ። ወገንታት የሄዳችሁ እንግዲህ ከንቲባችን ወጣቱ ከንቲባ ማስተር የጋብቻ እንትን ላይ ናቸው፣ ሂደት ላይ ናቸው። ከፌቨንን የሚፎካከር ካለ ካሜራ ከፍቶ ለክብራቸው መግባት ይቻላል። አዳድ ይቻላል። ወዴት እየሄደ ነው ከንቲባ? ይሄ ነገር ወዴት እየወሰደ ነው? ጋይስ 2 ደቂቃ ነው እንደ ጥያቄው ሚስ አንደርስቱድ ያደረገው ይመስለኛል። ሰው አንድ ጊዜ 10,000 እናስገባው ነው። ታፕታፑን ኮፒ ሊንክ 200 እናስገባው። እስከዛ 2 ደቂቃ ጋይስ። ምንድነው ፕሮፌት እያካሄደች ያለችው? ዳድ 2 ደቂቃ ከራዳር ውጭ ነው ብናል። ፕሮፌት የራሷን ፕሮግራም ከፍታለች። አሁን የዳድ ቤት ነው። ይሄ የዳድ ቤት ነው። ዝም ብሎ ቤት አይደለም የመጣችሁት። በ371 ካሬ ሜትር የተገነባ ቤት ላይ ነው ያላችሁት። ምንድነው? አስረዳን እንጂ ነው ፈገግ እያልክ የምትሽኮረመመው ዳድ። ጋይስ ኮፒ ሊንኩን 200 አስገቡት። ታፕታፑን 10,000 ከዛ ዳዲ ይረከባል። የቀጥታ ስርጭት አሁን ጾም ነው። የክብር ስፖንሰር ይሆናችሁ ጋይስ፣ የክብር ስፖንሰርም ይሆናችሁ። ቆይ አንዴ፣ በሶስቱም ሃይማኖት በአሁኑ ሰዓት ጾም ላይ ነን እና የሰርግ ሁኔታ ማካሄድ አንችልም። ይሰረት። አዎ ሶስቱም የእምነት እንትን እየጾመ ነው መሰለኝ። ኦኬ እሺ፣ 1 ደቂቃ ይባከን። 1 ደቂቃ አለን። 200 ልንገባ ነው። ኮፒንግ ታፕታፑን 10,000 ጋይስ፣ ደቂቃችን እንጠቀምበት። እየገባን ነው ጋይስ። አንድ ጊዜ 200 190 ሌትስ ጎ 10,000 አስገቡ። ታፕታፑን 10,000 ሌትስ ጎ። ሽርፍራፊ ሰከንዶች ቀርተውናል። ሽርፍራፊ ሰከንዶች ዋጋ አላቸው። ዳድ ቤት ሰከንዶች ባይዘው ዋጋ አላቸው። ሌላው ቤት አይሰሩም። ዳድ ሲስተር ልታገባው ትፈልጋለች። ዳድ ጋይስ አንድ ጊዜ ሰከንዶች ሽርፍራፊ ሰከንዶች 9,000 ኦኬ 200 ዋው አልፈናል። ኮፒ ሊንክ አንድ ጊዜ 10,000 እንግባ። አንድ ጊዜ 500 ነው። አረ ዳድ አንድ ጊዜ ጋይስ ደቂቃዬን አንዴ ሽርፍራፊ ደቂቃዎች 1-2 ሽርፍራፊ ሲስተር ከንቲባው ዳረጋለች። ጋይስ ሌትስ ጎ ሞላ ዳድ ተረከው አሁን መድረኩ። እሺ እዚህ ጋር ማነው አበባ የሚል አካውንት አለ። አይ ቲንክ እህቱ ልታገባ ትፈልጋለች መሰለኝ። በእሷ ፕሮፋይል ነው የገባው። አዎ ሲስተር ልታገባው ትፈልጋለች እና እኔ ወንድሟ ጆኒ ይባላለሁ። ልድራት ፈልጌ ነው ለከንቲባው ዳድ። ኦኬ ይቻላል። ስለ እህት አንዳንድ ነገር መጠየቅ የሚፈልገው ነገር ካለ ከንቲባው መጠየቅ ይችላል። አውሩ ከንቲባው ጋር። ኧረ ተው ሚስኮት አታድርጓት እህቴ። ከንቲባው ምን አለ አንደኛ ያለንበት ወቅት ነው። ቆይ ማነህ ጆኒ ማን? አንዴ ቆይ ያለንበት ወቅት የመተጫጨት ወቅት አይደለም። የጽሞና የጸሎት ወቅት ነው። አድናቆቷን አክብሮቷን ለመግለጽ ያደረገችውን ንግግር ነው እንጂ መተጫጨት ያለብን እውነቱ የምንነጋገረው በጾም ወቅት ነው። እንደዛ የሚል ነገር እኔ ስላልሰማው ነው። ሚስኮት አታድርጓት እህታችንን። እንደዛ አይመስለኝም ኢንቴንሽን ነው። እስኪ ፌቡ ግልጽ ሰው ነች።
ምንድነው? አሁን የት ነው ፌቨን ጋር የምትሄደው? ጆኒ እህቴ ልድርህ እፈልጋለሁ እህቴ ወዳለች እያለች እኮ ነው። በቃ አለቀ። ይሄ እኮ ምንም ጾም አይፈልግም። ከኔ እኮ ወጡ ከንቲባዬ እኔ መወደድ ጸጋ እግዚአብሔር ቀብቶ ይሰጠኝ ማለት ታገባታለህ አታገባትም? በቃ በግልጽ ንገረኝ። ኦኬ ያ ማለት እያስፈራራችሁ እኮ ነው። እኔ ቆማ ሰው ልትቀር ነው ሲወደኝ ደስ ይለኛል። I think it's not the right time. እያወራህ ልጅ ማለት ይቆማል እንዴ? አታስጨንቀው። ቀስ እያልክ ጠይቀው። ትዳር ነው የምትጠይቀው፣ ጸብ አይደለም። ፓስተር እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ሰላም ጠፍተሃል። እግዚአብሔር ይመስገን ደህና አለሁ። ሁሉ መልካም። ከየት ነው ወንድሜ? ከእንትን ከጂንካ ሲስተር ልድራት አስቤ ነበርና ታገባታለህ አንተስ? ወይ እኔ ፌቡን እያዩ ሴቶች እያስቸገሩ ነው ያሉት። እኔ ቢያንስ ፌቫን የታች ብትሆኝልን እኛ እህቶቻችን ብንድር ይሄው ፊት ለፊት አስቀምጫት ቁጭ አለ። እቺ ነገር ልንገርህ አንድ ጊዜ በጣም የአንዲት የቆንጂዬ ሚስት ባል የአንድ ደግሞ የቆንጂዬ የወንድ ልጅ አባት ነኝ እኔ። ከዛ በላይ አልተፈቀደልኝም ክርስቲያን ስለሆንኩ። ምንድነው የአንዲት የምትለው? መጨመር ፈልጋል? አይ መጽሐፍ ቅዱስ የሚፈቅድልኝ አንድ ነው። በጣም ቆንጆ አዝነህ ነው የሚመስለው። አይ የአንዲት የቆንጂዬ ሚስት ባል ነኝ፣ የአንድ ደግሞ የቆንጂዬ ልጅ ደግሞ አባት ነኝ። በቃ እግዚአብሔር ነው የሚመስለው፣ ግን ተንቀጭቅጭ ነው የሚመስለው። እና ሁለተኛውን በጣም እልክ ይዞት ነው የሚመስለኝ ተሙ ሲናገር። ተሙዬ ወንድሜ ወይ እንዴት ነሽ? ሁሉ ሰላም? ቤዚ ያለች አሁን ሰላም ፌቢዬ ጽፈሽልኝ ነበር? አዎ ለምንድነው ጽፌልህ ነበር ወንድሜ ብዬ ነበር። በተራ አውሩት እንጂ ምንድነው የልጅ አባት ነኝ አለ እኮ። አይ ፌብ አቤት ወይ ሃናና ፍናናን ያገባ ህልቃና የሚባል አስገባልኝ ሶፊዬ። መጽሐፍ ቅዱስ ይፈቅዳል ሁለት ለማለት ዴቭን ኬዝ አይደለም። አይ ቆይ እንደዚሁ ላወራው ፈልጌ ዴቭ ፍሬንድ ነው ከኔ ጋርና ፍሬንድ ሆነ ነው ይሉጣላችሁ ወንድሜ ሶፊን ይሉጣላችሁ። ቤዚ መልስሻለሁ። እሺ ቤዚ ምን ችግር የለውም ወንድሜ። እሺ አትውጪ ቤዚ እንዳትወጪ ቤዚ። እንዲሁ ዴቪድ ናግባ አስገባው እንዳስወጣው ኢንቫይት አድርጌዋለሁ። ስቤዋለሁ። ኦኬ ስቤዋለሁ አል ዴቭ ስቤዋለሁ። ዴቭ ማለት ነው። በነገራችን ላይ ሶፊ ዴቭን ማቀው ቆይ ታላቅ ይቀድማል። እኔ ታላቅ ስለሆንኩ ቆይ ላውራ ተምዬ። እኔም በጣም ወድጃለሁ። ደግሞ እንዴት የወደድኩ አንተ በጣም ነው የምታቀኝ። ግን በሶፊ አማካኝነት ስለወደድኩ ሳላስበው ድንገት የሆነ ኮሜንት አየውና ገብቻ አንተን ወቀስኩና ከዛ አፕሪሼት አድርጌ ወጣሁኝ። ከዛ በጽሁፍ ደግሞ ሳይ እንደምወድ ገለጽኩኝና አንዳንድ ጊዜ በቃ ጥፋትም ቢኖር ስተትም ቢኖር አሁን ሰው ወደ እግዚአብሔር የተመለሰ ሰው በዛ ላይ ደግሞ ከውድቅት ሌሊት ወደ ብርሃን ሲመጣ አይቅለልብ ለማለት ብዬ ነው ተምዬ። እና ወድሃለሁ የእውነት አይ ሪስፔክት ዩ ማይ ብራዘር። ጌታ ነው በጣም የምወድ ሐሳብን ረድቷል። ደግሞ ታናሼ ነህ ሰው ይወቅልኝ። አንተ አንድ ልጅ ያለው ለዛው የመጀመሪያ ዓመት ዩኒቨርሲቲ ተማሪ ነው ወንዱ ልጄ፣ ሁለተኛው ሃይ ስኩል። አዲያ ተበልጣል ተበልቻለሁ። ሽማግሌ ሲናገር መስማት አለብህ። ጥፋት እንኳን ብታይ ሰክሮ ወድቆ ካየህ መምከር፣ ዘመረ ብለህ ወረደብኝ ካልክ ደግሞ እኔ ደግሞ ቀበቶም ይዤ ለመግረፍ ተዘጋጅቼ እመጣለሁ። አንተ ጀርባ መስጠት ብቻ በቃ። ያ ዴቪዬ ልክ ነህ። እኔ ኦርቶዶክስንም ሲሳደቡ እንደማልወድ ያው ሶፊም ሁሉም ሰው ያውቃል። እኔ አሁን እንደውም በየቦታው እየገባው የምናገረው እባካችሁ በቃ እንከባበር። ኢትዮጵያ ታበጽያ በእግዚአብሔር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ሁላችንም ወደ እግዚአብሔር እንዘርጋ። እንዴ ያያን ስንገላገል ደግሞ አንተ በዚህም አትገለጥ። አንተ ቃሉንም ስለምታቅ ኦርቶዶክስ እሰየው እንኳን ነው ችግር የለውም። ግን በቃ በእንደዚህ አይነት ነገር መገለጥ የለብን እንኳንም እና ይቅር በሉኝ ደግሞ ካጠፋው ሁላችሁም ሙዳችሁን እንዳልሰርቀው ለማለት ነው። ዴቪዬ ያው ሐሳብ እንደ ሐሳብ ይሰጥ አይደለ? አሁን ለምሳሌ ያክል በነፃነት ልናወራ በነፃነት ልንወያይ
ያው ሚዲያ ገቢ አይደለ ዴቭ? ታሚ ግን ካሜራ ስታበራ ታስፈራለህ። እህትህን አላገባለህም ስላልኩት ነው። እና ሶፊና እሱ መንታ ነው የሚመስሉት። ስለዚህ ችግር የለውም። ሶፊ አበባ ሌላ ሰው አስገባ እንትን ነው በላይቭ ልከፍት ነው እና አጀንዳ አለ። አይ ከንቲባው ተው ከንቲባው ይፈልጋል። ትግል አታደናቅም። ትግል ላይ ነን የተከበሩ ከንቲባችን እና ታምዬ ስለምወድ በዚህ አጋጣሚ ሰማውኝና ተማሪ ሆንኩኝ። ደግሞ አሁን ቅድም ለኮሚሽነር ድምጽ ነግረው ነበር። ምን መሰለህ ድሮ ሶፊ ያውቃል ኮልፌ ኮምፕሬሲቭ ስንማር ደብተር ለሁሉም እንሰጥና ኪቢያድ ነበር የምንሄደው ነጭ ጠላ ልንጠጣ። አሁን እዚህ እንደዛ የለም። መኮረጅ የለ፣ መኮራረጅ የለ። አፍጋኒስታን አለ፣ አሜሪካ ሁሉ አለ። የዚህን ሀገር ትምህርት መማር ስላለበት ቁጭ ብለህ ነው የምትማራት ቁጭ ብለህ እና ያው ደስ ያለኝ ነገር እዚህ ቦታ ላይ አሁን ሰፊም ስላንተ በጣም ብዙ ነገር አውርቶ እንዴት አድርጎ አንድ እንዳደረገንና ይሄ ደስ ስላለኝ የሆነ አጋጣሚ ትችት ስድብ ካለ ወጥተህ ማረም መናገር። ከዛ በተረፈ እንደዚህ አይነት ነገር ወንድምህ እኮ ነው። በቃ እኔ አሁን ሸዋፈራውን ድሮ አንድ ጊዜ ሂሩት በቀለን አንድ ጊዜ ገነት ቤተክርስቲያን ጉለሌ ጋብዘዋት እግዚአብሔር ምስክሬ ነው ፊት ለፊት በዛ ላይ የሆነ ጣሳ የሆነ ምንድነው የሚባለው አጽም ነበር የምመስለውና አገኘዋትና ተቀበላት ብለውኝ ዴክስ ነበረችኝ የሞተችና ተቀብያት መጣው። እንዴ ሂሩት አልኳት ምንድነው እንደዚህ ያጎረመሰሽ አልኳት። ገና የ4 ዓመት ልጅ ነበርኩ በጌታ ማለት ነውና ከዛ ጌታ ነው አለችኝ። አሁን እንዲህ አይነት ነገር ሲኖር አፕሪሺየት ማድረግ አለብን ነው። ምንም የዶክትሪን ልዩነት አለ በደንብ ግልጽ ነው። ምንም አትጠራጠር። ግን አንዳንድ ጊዜ ሰዎች እንደው ዝም ብለው ወጥተው የሆነ ኮሜንት ለመስጠት ብቻ የሆነ ነገር ለማድረግ ብቻ ወጥተው ጥላቻ ሲፈጥሩ አታኪንግ ይፈጥራል። እኔ አሁን ካንተ ይልቅ ከሸዋፈራ ይልቅ አንተን አግኝቻለሁ ማለት እችላለሁ። አንተ ለኔ ያለህን ነገር ይቀርባል። ግን ያየሁት ኮሜንት በቃ አንተን አይመጥንህም፣ በፍጹም አይመጥንህም። እና ያንን ለማለት ብዬ ነው። እና በተቻለ መጠን ደግሞ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት እንደዚህ ቦታ ስትገቡ በተቻለ መጠን አሁን ይሄ ባለው ነገር ቅድም እንዳልኩት ኢትዮጵያ ታበጽሕ በእግዚአብሔር ሁላችንም እንደ ኢትዮጵያን እጆቻችንን ወደ ላይ ማንሳት በጀርባችን ተኝተን ጌታ ሆይ እባክህ ድረስልን። በቃ በእኛ ጸሎት እኮ ኢራንም በቃ አርፋ ትቀመጣለች እኮ እስራኤልም ሁሉም በቃ ሰላም ይሆናል። እና ወደዛ ነገር ሲስተም ውስጥ ይገባ ለማለት ነው። መቼም ሽማግሌ ስትሆን ዝም ብለህ መለፍለፍ ነውና ይቅር በሉኝ። ለማንኛውም ያገኘው በሌላ ነገር እንዳታስበው በውስጥ ዋትስአፕ ቁጥር ላክልኝና ደውዬን ያወራሃለሁ ራሴ እናወራለን። ግን ከምን አንፃር እንደተሰራ ዴቪ እንዴት መሰለ ያው ሰው ወደ ሚዲያ ሲወጣ ነፃ ገቢ አይደለ ዴቪ? ወደ ሚዲያ አሁን ለምሳሌ ያክል እኔን እንደዚህ ቁመቴን አይተውኝ ይሄ ሲያስጠላ ቁመቱ ረጅም ምን አይነት ቀውላላ ነው ብሎ ይሰሩብኛል። ግማሹ ደግሞ የሰውነቴን የፊቴና ለራሴ ራሴ ይገባኛል ይሄ ሻውራራ ይሉኛል። እና ሚዲያ ላይ እስከወጣ ድረስ ታዲያ ነገር እውነት ነው። እግዚአብሔር ፈረኩ ቪዲዮ እና ሚዲያ ላይ እስከወጣ ድረስ ሰዎች ገበያ ያደርገዋል፣ ይገዙዋል። የማይገዙ ከሆነ ደግሞ ሐሳብ ይሰጡባል። እና አንድ አጋጣሚ ሆኖ ልንገራችሁ በዚሁ ተምዬ እንደው በጣም ይቅርታ አንድ ሴትዮ አሁን የሆነች እብድ ውበር ሰራተኛ ነበረች አሉ ነብይ ነኝ የምትል አሁን ሶፊ በጣም ሶሪ ፓስተር ሶፊ በጣም ይቅርታ ማለት ወንጌላማኞች ሶፊ ቅር እንዳይለው ስሟን እንዳጠራ ዲፕ አይ ስሟንም በጠራ ነው ችግር ይሄ ስሟንም ማለት አይ ሶፊ ቅር እንዳይለው ብዬ በሌለችበት እኛ ጋር እዚህ አውስትራሊያ የሚያውቋት ሰዎች አሉ። ፓስተር ሊኮሳተር ነው ያልጠራም ዝም ትቻለሁ። ስሙኝ ቆይ ብራዘር ወንጌል ታገለግል ነበር አሉ። ጥሩ ነው ወንጌል ስርጭት እንደኔ የሚያስደስተው ሰው የለም። ግን አሁን ጠቅላይ ሚኒስትር ዶክተር አብይና ቀዳማዊ እመቤት ዝናሽ ታያቸው የሀገር መሪ እንጂ የሃይማኖት መሪ አይደሉም። እስላሙን፣ ኦርቶዶክሱን፣ ፕሮቴስታንቱ ድሬዳዋና ሐረር ሄዱ ብላ የኔ መቤት የምትል ምናምን አሁን እንደው ዝም ብላ የምትበጠረቅ ሴትዮ አሁን እሷ ነብይ ነች? ጠንቋይ ነች? ምንድን ነች? ጋዜጠኛ ነብይ ነው የምትለው ዴቪዬ? ዴቭ በወንዱ አላየሃትም እንደ እሷን ሴት ጋዜጠኛ ነብይ እኮ አዲስ አበባ አለች አይደለም? የሆነች ጸጉሯ እንደ ወንድ ያጎፈረች መኪና ውስጥ ሆና የምትለፈልፍ
ከዚህ በፊት ኧረ ወንዱ እኮ እዚህ አዲስ አበባ አለ ተመለስ ምናምን ዱዓ አልክ ብላ የምትለፈልፍ የነበረች ማለት ነው። እኔ ላይ ሰርታብኛለች። ምን ብላ ተዋት፣ እሷ የራሷ ጉዳይ። አሁንም ይሄንን ቀድተው ከሰጧትም ትናገር ከፈለገች። ግን ዶክተር አብይም ሆነ ቀዳማዊ እመቤት የኢትዮጵያ መንግስት እንጂ የፕሮቴስታንት መንግስት አይደሉም። ማን ነው በዚህ ጊዜ ሚሳኤል እየተተኮሰ የሆነ ሀገር ሄዶ አፕሪሼት ሊያደርግ የሚሄድ? እንደዚህ አይነት ጀግና ወጣት መሪ በዘመኗ እሷም ተወልዳ ከሷ በፊትም አያቶቿም አላዩ። አሁን እንደ ፖለቲካ ይወስዱትና በቃ ብዙዎቹ ሊበሳጩ ይችላሉ። አይ ዶንት ኬር ገብቷል። ይሄ አይደለም እንዴ ሌላ ሰው እኮ ሊሆን ይችላል። የሀገር መሪ ግን የኢትዮጵያ መሪ ሆኖ እስከተቀመጠ ድረስ ፕሮቴስታንቱንም ሃይማኖቱን አክብሮ፣ ሙስሊሙንም ሃይማኖቱን አክብሮ፣ ፕሮቴስታንቱንም ሃይማኖት ካቶሊኩንም እንደዛ አድርጎ ነው የሚሄደው። እንዴት ተመልከት። በኃይለ ሥላሴ ጊዜ ተወስዶባቸው ከሄዱ በኋላ ደርጎ የወሰደባቸውን የሸበሌ የኃይለ ሥላሴ ልጆች እኮ ሸበሌን ሲመልስ ወያኔ አልመለሰላቸው። የቤተ ክርስቲያንን የኦርቶዶክስን ተው በቃ ዴቭ አበዛው። አንተ ወያኔ ይባላል ወያኔ አልመለሰም ማለት በወያኔ አንድ ነፃነት ያገኘ ምን ማለት ነው? እሺ አብዬ ይቅር በለኝ ሰው አይደለ ይኸው ተመን አጠፋ እያልኩት አይደለ። ስለዚህ ሶሪ። ለማንኛውም ግን ያቺ ሴትዮ አሁን እነዚህ ሰዎች የሀገር መሪ እንጂ የሃይማኖት መሪ አይደሉም። እና ተምዬ እንደዛ አይነት ነገር ስላለ ባላንስ እናድርግ ለማለት ነው። ወዳችኋለሁ፣ ተባረኩ። ግን ምን አለ መሰለ ዴቪዬ በቃ ምንም በቃ በውስጥ አወራለሁ። በቃ ወዳችኋለሁ። ይኸው ሽል ይላል አየኸው። ይሄ እኮ ጎፈሬ ነገር እኮ ነው። በውስጥ አወራለሁ። ዞሮ ኢትዮጵያ እግዚአብሔር ኢትዮጵያን ይባርክ፣ እናንተንም ይባርካችሁ። በተቻለ መጠን ተሙያ አደራ፣ በየትኛውም ቤተ እምነቱ ስትሄድ ለጦርነት ለጭቅጭቅ አትግቡ። በቃ ከዘፍጥረት እስከ ዮሐንስ ራእይ ብቻ የሥላሴ ምስጢር መተረክ ነው። እንደ ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። እኔ መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። እሱም ከሰማያት የወረደው ከድንግል ማርያም የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱን የካደ የለም። ያው እኔ ዴቭን አልከራከረውም ውዶች፣ አንድም ሁለትም በለው ብትሉ ዴቭን አልከራከረውም። አንዱ ሌባ ይላል ተቀባይ ነበር መሰለኝ። ብቻ ለማንኛውም ወዳችኋለሁ። ድል ለኢትዮጵያ፣ ድል ለአገራችን፣ ሰላም ለኢትዮጵያ፣ ሰላም ለምድራችን፣ ሰላም ለዓለም ሁሉ። ለማንኛውም ከንቲባ በጣም ይቅርታ ጸጥ ብለህ ስለሰማ ሁሌም ከሶፊ ጋር ስለማይ ደግሞ ደስ ይለኛል። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ። ዴቪ እንትን ግን አይተህ ነበር ዴቭ? የሸዋፈራውን እንዳየኸው አንድ ልጅ ገዳም ድረስ ሄዶ የፕሮቴስታንትን መጽሐፍ ቅዱስ ሲያድል ምናምን አይተው ነበር ዴቭ? ትደግፋለህ? ገዳም ድረስ ገብቶ ይሄን ሐሳብ ማድረጉ አልሰማም? አንድ ያየሁትኝ አንድ ቄስ ሰውዬ ለምን ቆይ አይደለም ቄስ ይኸውልህ አንድ ልጅ ራሱን ይኸውልህ ዲያቆን ነኝ የሚል ልጅ ተነስቶ ልክ እንዳሁኑ ዲያቆን ነኝ የሚል ልጅ ለምሳሌ ያክል እኔ አሁን ሸዋፈራው ላይ እንዲያደርግ ስትል ሐሳብህን አልተቃወምኩትም እንትንም አላልኩትም፣ ዝም ነው ያልኩት። ልክ እንደዚሁ ዝምታ በራሱም ትልቅ መልስ ስለሆነ አንዱ ገብቶ ቤተክርስቲያን ላይ ወይም ገዳም ላይ ሄዶ 2000 እትሙን መደበኛ ትርጉሙን እሱን ሄዶ አደለ እና ገንዘብ የሰበሰበው ከወንጌል አማኞች ነው እንትን ያደረገው ይሄንን ነገር ነው ሰፖርት አደረጋለ። ገዳም ድረስ ሄዶ የፕሮቴስታንትን መጽሐፍ ቅዱስ ማደሉን ዴቭ እኔ እንደዚህ አይነቱን ነገር እዛ ውስጥ ድረስ እንደዚህ ማድረጉን እኔ ፍቃደኛም አይደለሁም ደስተኛም አይደለሁም። ማን ነው ምንድነው ይሄ አያስኬድም። እኔ አሁን ለምሳሌ ያለ ወደ ጌታ ስመጣ 16 ኪዳነ ምህረት ሱባኤ ሲገቡ ሄጄ ጠይቃቸዋለሁ፣ ሰላም እላቸዋለሁ። በቅርብ ጊዜ ግን የማያውቁ ትውልዶች ሲመጡ አቁሜያለሁ። ምንድነው ይሄ አግባብ አይደለም። እኔ ያላየውም ተሜ ግን ያየሁት ምንድነው አንድ የሆነ እንትን የጠመጠመ ሰውዬ በስላሴ ስም በምናም በማርያም ስም ውጣ ምናም ሲለው የኦርቶዶክስ ልጅ ሆኖ አልወጣም አንተ አጭበርባሪ ነህ ብሎ ያንን ሰውዬ ያለውን ነገር ጂሚ ቤሪያ ላይ አይቼዋለሁ። እሱ አሁን ለምሳሌ ያክል በፕሮቴስታንት ቤት ውስጥ ሐሰተኛ ነቢያቶችን አንተም ጭምር ትቃወማለህ። ስፔሻሊ አንተ በመቃወም ነው ማቀ ሚዲያ በቃ መጀመር ነው ያለብኝ ሳስበው
እና በቅርባችሁ ካለው ሰዎች ይልቅ ራቅ ያሉ ሰዎች ናቸው የእናንተ ነገር። እኔ አሁን ያው ገና 300,000 ነው ምናምን ነው ያለኝ ፎሎወር። ፎሎ አድርጉም ብዬ አላቅም። በእርግጥ ሼር ሰብስክራይብ ምናምን አይደለም። ያው እዚህም ላይ ዩቲዩብ ላይ የሚወደኝ ሰው የሚጠላኝም ሰው ብሎ እንደውም አብዛኛው ጠቃሚ በነገራችን ላይ ከሚወዷቸው ሰዎች ይልቅ የሚጠሏቸው ሰዎች ናቸው አሪፎች። የሚጠሏቸው ሰዎች ናቸው ሼር የሚያደርጉት፣ ሰብስክራይብ የሚያደርጉት፣ ኮሜንት የሚያደርጉት። ኢቭን እየተናደዱም ራሱ እያዩችሁ ኮሜንት ያደርጉላቸዋል፣ ይጽፉላቸዋል። እኔ እንደው ጠላቶቻችሁን ውደዱ የሚለው የእግዚአብሔር ቃል የገባኝ በዚህ በሶሻል ሚዲያ ነው። እኔ እንደ ጠላቶች የምወዳቸው የሉም። እነሱ ናቸው እኮ ቪዲዮን ቫይራል የሚያደርጉት ጠብቀው ደግሞ ምን አለ ብለው የሚያዩልኝ ቪዲዮዎቼን ምናምን እነሱ ናቸው እኮ። ከወዳጆች ይልቅ እንደውም ጠላትህን ውደድ የሚለው ቃል በደንብ ነው የገባኝ እኔ በደንብ። እና የቅርብ ጊዜ ማባባላለች እንደምታውቁት ወዳጆችህን ቀንስ ወይም ወዳጆችህን አጥፋቸው ካጠገብ፣ ከዛ ጠላትህ መረጃ ያጣል። ይሄ ደስ የሚል አባባል ነው። ጠላትህ መረጃ የሚያጣው ወዳጅ ስታጠፋ ነው። አሁን ወዳጅ አጥፍቻለሁ ቆርጬ በቃ ወዳጅ አጥፉ ካጠገባችሁ አያስፈልጋችሁም። ወዳጅ እኔ እኮ እርግጠኛ ስለሆንኩ ነው። ወዳጅ የሚባል አያስፈልግም። በቃ 4 መኝታ ቤት ይዘህ ለብቻ ኑር። ማንንም እንዳታስገባ ቤት አንድ ሰው እንዳይደርስ ከፈለክ እያንዳንዱ ክፍል በቃ ባዶ ይሁን ክፍሉ በሙሉ አንድ ሰው እንዳታኑር። ምንድነው በቃ ጠላትህ ስለአንተ መረጃ የሚያጣው ወዳጅ ከሌለህ ነው። አንተ ብቻህን ከሆንክ ምን ያውቃል? ምንም አጥፋ ብለህ አትስበክ። እንደውም ይኸው ከአንተ ጀምሮ ነው ጅጅግሳ፣ ከአንተ ነው የሚጀመረው ማጥፋት። ብሎክ ጅጅግሳ ውጣ። በቃ አሁን እንደዚህ ነው የሚጀመር። ይሄ አሪፍ ነው። አሁን እንደዚህ ነው መጀመር፣ ከዚህ ነው መጀመር። በቃ ከዛ የሚሳደቡ ሰዎችን ብሎክ አላረግም። እንደሚወዱኝም ደግሞ የማይናገሩትን ደግሞ ብሎክ አረጋለሁ። መጥላታቸውንም መውደዳቸውንም የማይናገሩ ሰዎች በቀጥታ ወደ ብሎክ ሞዴሬተር ወደ ብሎክ። ምንድነው አንዳንድ ሰው ደግሞ ይገጥመኛል። ምን አይነት ሰው መሰላችሁ? እንደው በእግዚአብሔር ሰው ዳስ ትላንት ለአንድ ወዳጄ እዚህ ፖድካስት ላይ እየቀረጽን ነበርና ነግሬዋለሁ። አንዳንድ ሰው ስለ እናንተ መጥፎ የተነገረውን ነገር ሼር ያደርግላችኋል። ጓደኛችሁ እኮ ነው፣ የምትወዱት ሰው ነው ምናምን። ስለ እናንተ መጥፎ ነገር የተወራ ነገር ካለ ሼር ያደርግላችኋል ቪዲዮውን፣ ስለ እናንተ የታማውን ሐሜት ወሬ ወይ ደግሞ እንደዚህ ያደርግና በስልክ ሰው አጠገብ ቁጭ ብሎ ስለ እናንተ እየታማችሁ ይልክላችኋል። ቮይስ ሪከርድ እያደረገ የተሰደባችሁትን ስለ እናንተ መጥፎ የተነገረውን በሙሉ ይነግራችኋል። ያንን ሰውዬም አባሩት ካጠገባችሁ። የእናታችሁ ልጅ ቢሆን ራሱ አባሩትና ውርስ ላይ ተገናኙ ከዚህ ሰውዬ ጋር። እንደዚህ አይነት ስለ እናንተ ክፉ ነገር ሲነገር ሼርም ያደርግላችሁ። ከዛ እከሌኮ እንዲህ ያለህ ብሎ ስለ እናንተ የተወራው መጥፎ ነገር መልሶ መጥቶ የሚነግራችሁ ከሰደበኝ የነገረኝ ይላሉ ትልልቅ ሰዎች። እንደውም እኔ እኮ አሁን ነው እኮ እነዚህ አባቶች የቀድሞ አባቶቻችን ተረት ምናምን ምሳሌ ምናምን የሚሉት ነገር አሁን ከሰደበኝ የነገረኝ ያሉት እውነት ነው እንዴ? ካልሰማው ጤነኛ ነኝ እኮ። ስለዚህ ስለ አንተ ሰው ኔጌቲቭ አመለካከት አለው ብሎ እናንተ ስለ ራሳችሁ ዝቅ ያለ ስሜት እንዲሰማችሁ ፈልጎ ወይም ደግሞ ራሱ ሊነግራችሁ የፈለገውን ሐሳብ ወዳጃችሁ ሆኖ ራሱ ሊነግራችሁ የፈለገውን ሐሳብ በሌላ ሰው በኩል ሲነገርለት ደስ ስላለው ነው ስለ እናንተ የተወራው መጥፎ ነገር በሙሉ የሚልክላችሁ።
እከሌ እንዲህ ያለ እከሌ እንዲህ ያለሽ እንኳን ደግ አደረገ እና ሐሜተኞች ስለ እኔ የተወራውን ወሬ እንዳትነግሩኝ ብሎክ ነው የማደርገው። የምትወደኝ ከሆነ እኔ በሌለውበት ቦታ ላይ ስለ እኔ መጥፎ ነገር ሲወራ እዛው ለሰዎቹ ንገራቸው። ስለ እኔ ጥሩነት ለምን ትነግረኛለህ? እዛው ለመጥፎ የሚወራበት ቦታ ጥሩ ነገር አውራ። በቃ ከፈለክ አንተ ኩክኒያም እንደ አንተ አይነቱን ቢሮ አስገብቼ ነበረ መምከር። ይሄ ደግሞ አንተ ወሬኛ አይደለ ወይ ይለኛል እኮ። እኔ እኮ ወሬ ማወራው ገንዘብ ለመስራት እኮ ነው ማወራው። እንዳንተ ዝም ብዬ ያለ ክፍያ አይደለም። እኔ እኮ ተከፍሎኝ ነው ማወራው። አሁን እኮ በክፍያ ነው እያወራው ያለሁት፣ በነፃ አይደለም። እኔ እኮ ኦልሬዲ ቢሮ ገብቻለሁ ማለት ነው እኮ። ለኔ አይገባ አንተ ኩክኒያም። እኔ እኮ እያወራው የምኖረው እኮ ምን ሆነ ነው? እኔ እኮ አሁን ቢሮ ገብቼ ነው ስራ ላይ ነኝ እኮ ያለሁት። ምን ፈልገህ ነው እንዴ? ወሬኛ አንተ ወሬኛ ይለኛል እና ታዲያ ከማውራት ውጭ ምን ሌላ ስራ አለኝ? ምን አይነት ሰው ነህ? አንዱ በቀደም ዕለት እዚሁ ላይቭ ላይ ዳልቦ እየመጣው ነው፣ ችግር የለም እና በጣም እኮ የሚገርመኝ አንዱ የገቢ ምንጭ ምንድን ነው ይለኛል። አንተ ነው የገቢ ምንጭ፣ ከአንተ ውጭ ሌላ የገቢ ምንጭ አለኝ እኔ? እና ህንዳውያን ናቸው የሚያዩ ነው ኮንጓውያን ናቸው። የገቢ ምንጭ አንተ ነህ። ምድረ ብትለው ያ ደግሞ የሚያበሳጨ ከሆነ አትይ፣ እንደዚህ ጨፍን። የገቢ ምንጭ ምንድን ነው ይኛል? የገቢ ምንጭ ይለኛል እና ከዛ ውጭ ምን የገቢ ምንጭ አለኝ? ምን አይነት ምን አይነት እንደው ምን አሁን እኔ እኮ አንዳንድ ሰው እኔ እኮ የምናገረው ነገር አለኝ። አብዛኛው እዚህ ላይቭ ስገባ እኔን አያስወሩኝም፣ በራሴ ቤት አያስወሩኝም እንጂ እኮ እኔ እኮ የማወራው በጣም ብዙ። አንዳንድ ሰው እዚህ ጋር ሉጫ ፀጉር ብቻ ስላለኝ እንደው የሆነ ልጅ ነገር መስላችኋል። ውስጤ ፍሪዝ ነው እኮ፣ ሙሉ ፍሪዝ ነው ውስጤ፣ ድሬድ ነው ውስጤ። ብዙ የማወራው ሀሳብ አለኝ እኮ፣ የሚወራ ነገር እኮ አለ። ምን አይነት ነገር ነው? እኔ እኮ አልናገርም አላወራም ብዬ እንጂ እኮ ባወራ እኮ ምናልባት ታወራ የሚያስብል እውቀት እኮ ነው ያለኝ። አላወራም ብዬ እኮ ነው እኔ እንደ ምን ክፉ አንነጋገር፣ እንደተከባበረን ብንቀመጥ ይሻላል። እንደተከባበረን እስቲ አሁን የኔ ፊት የሆነ ስለ እውነት ፍረዱና እንዴት ቆንጆ ነው ፊቴ? ከምን ይመስላል እስቲ? ምን ይመስላል እስቲ? አሁን እኔን ስታዩ ምን ይመጣላችኋል? ንገሩኝ እስቲ። ይኸው ጠጋ ልበል። ኦኬ ዱባ የሚል አለ። ኦኬ ግጭት ቃላ ያለ ባንግላዴሽ። ኦኬ የዋምና መልካም ባንጋሊ አረብ ዝንጀሮ አረብ አሁን ምንድን ፓፓያ 4x4 ኦኬ አራራቅ ኦኬ ጭላዳ ባቢሎን ባንጋሊ ኦኬ ኦኬ ዝሆን ኦኬ እስካሁን ኢየሱስ የሚታይ ከሰራ አረብ የሚታየው አለ። ኦኬ ዳሪያዝ ኦኬ አሁን አንተ ዳሪያዝ ራሱ ዳር ነው ማሲዛ አንተ ነው። ምክንያቱም እመች ዛሬ እሺ ህንድ የሚል አለ፣ ህንድ ሰም የሚል አለ። ኦኬ